ነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴን ነው። ዲግሪ ማለት በፈረንጅ ሀገር አሉ አንድ ዲግሪ ያለው ሰው he is ready for training ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው ነው? አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሙታችኋል። ደግሞ ይሄን ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበርሰው ለዚያ ነው። የመጀመሪያ ዲግሪውን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም፣ ይሻላል ነው። ስለዚህ ግን እንደው የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አልነውን። እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ። መድኃኔዓለም እሺ ብሎ ነው ያዘዘን። ኦሆ ብሂሎ ታዛዜ ከዊኑ፣ እሺ ብሎ ታዞ ነው ዓለምን ያዳነ። ሙት እሺ፣ ተሰቀል እሺ፣ ተገረፍ እሺ። እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን። ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳንን መድኃኔዓለም ስሙ የተመሰገነ ይሁን። ዕለተ ዓርብ የመዳን ቀናችን አሁን ደረስን። 27 አይደል? መጋቢት 27። እስኪ የመዳን ቀን በሉ እሺ። እስካሁኑን ዘርዝሩ የመዳን ቀን ያልናቸውን። አንደኛ፣ ሁለተኛ፣ ሶስተኛ ጥምቀቱ፣ አራተኛ ዕድሜው፣ አምስተኛ ጾሙ፣ ስድስተኛ ስብከቱ በሉ፣ ሰባተኛ ዕለተ ሐሙስ፣ ስምንተኛ አቤት ስቅለት፣ አንድ ረስተናል፣ ስደቱ 10 ሆነ አይደለም እንዴ? 10። ስለዚህ የድነት ቀናችን እነዚህን ዘርዝራችሁ እንድታውቁ ነው። ክርስቶስ ያዳነን በዚህ ጊዜ እኔን አድኖኛል እንድትሉ ማለት ነው። እሺ ዕለተ ዓርብ ደግሞ እንደምታውቁት ማታ ተከሰሰ። ዕለተ ዓርብን እየዘረዘርኩ አልውልም፣ ያገኘናቸውን ብቻ ነው የምነግራችሁ። ማታ ተከሰሰ፣ ተከሶ አደረ። ጠዋት ለፍርድ ቀረበ። ኋላ ፍርድ ላይ ሲቆም መኮንነ ጽድቅ ነው። ዝም ብሎ ክሱን ይሰማ ነበር። የሐሰት ክስ ነው። በሌላ ቀን ብዙ ክስ ተከሶ አስረድቶ ረድቶ አሸንፏል። 2-3 ጊዜ አይሁድ ከሰውት ነበር። የዚያን ዕለት ግን ዝም አለ። ለምንድን ነው ዝም ያለ? የሰው የመዳን ቀን ቢከራከር አይሁድን ይረታል፣ ጲላጦስንም ይረታዋል። ከተከራከር አይሰቀልም፣ ካልተሰቀለ ደግሞ እኛ አንድንም። ስለዚህ ሞቱ እንዲፈረድበት ብሎ ዝም አለ። ሆን ተብሎ እንዲፈረድበት ዝም አለ። መከራውን በትዕግስት ከዚያ ቁሞ ኃጥአንን በግራ ጻድቃንን በቀኝ አቁሞ የሚፈርድ ጌታ ሲፈረድበት ዝም ብሎ ፍርድ ተቀበለ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የማን ክስ የማን ፋይል ማለዳ ተጀምሮ ለ6 ሰዓት ሞት ይበቃል፣ ቀጠሮ ሳይሰጠው። የእሱ ፍርድ ግን የሞት ፍርዱ ጠዋት ተጀምሮ 6 ሰዓት ያለቀበት ምክንያት የእኛን የሞት ጊዜ አርቆ የህይወት ጊዜ ለማቅረብ ነው። የእሱ ሞት በተቃረበ ቁጥር የእኛ ህይወት ይቀርብልን ነበረ። ወደ 2 ሰዓት ስንቃል ነፍሳት እኮ አብረው ይሰቀል ይሉ ነበረ። ልስቀለው ልትወው ሲል ጲላጦስ አይሁድ ይሰቀል ሲሉ አዳም ከነ ልጆቹ ሲኦል ሆኖ ይሰቀል ይላል። ለምን ካልተሰቀለ አይድንማ። ስለዚህ የእሱ እየነጋ በሄደ ቁጥር እየረፈደ ሲሄድ የእኛ ድነታችን ይቀርብልን ነበረ። ኋላም ሁሉ ግፍ ተፈጸመበት። ራቁቱን አደረጉት። ስድብን ታገሰ። ወታገሰ ምራቀ ርኩሰ፣ ርኩስ ምራቅ መታገስ ለሱ አይገባም። ርኩስ ነገር በእግዚአብሔር ፊት እንኳን ለአካሉ ላይኑ እንኳን አጸያፊ ነው።